መድፈኞቹ አሁንም በዝውውር መስኮቱ ገና ያላለቀ ብዙ ስራ አላቸው። ታዲያ የመድፈኞቹ ተጫዋች ጁሪያን ቲምበር ደግሞ እጅግ ወሳኝ የተባለ መልእክትን ለአርሰናል አመራሮች የሚመለከት ማለት ነው። እንደዚሁም ለአርሰናል ደጋፊዎች ለአርቴታም ጭምር ወሳኝ የተባለ መልእክት ጁሪያን ቲምበር ስለ ዝውውሩ አስመልክቶ አስተላልፏል። ስለ ዝውውሩ በርካታ አዳዲስ መረጃዎች አሉ። እንደዚሁም ደግሞ የአርሰናሉ የተሞሸረው ተጫዋችም እሱን የተመለከተ አንዳንድ ነገሮችን እናነሳለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ። አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። እንደተለመደው ደግሞ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ ውድ አድማጭ ተመልካቾች ጋብዛችኋለሁ። በቀጥታ እስኪ ወደ መረጃዎቹ ልውሰዳችሁ። ከጁሪያን ቲምበር ነው የምንጀምረው። ጁሪያን ቲምበር በፕሪሚየር ሊግ እጅግ ከሚደነቁ በተለይም ባለፈው ዓመት ከኤሲኤል ጉዳት ተመልሶ ያሳየው ብቃት ምን አይነት ተጫዋች እንደሆነ ብዙዎችን ያስገረመ፣ በተለይም ሚኬል አርቴታ በዚህ ተጫዋች ዝውውር የተደነቁበት፣ ካቻምና ደግሞ አርሰናል በሲቲ ዋንጫውን ሲነጠቅ ማለት ነው የጁሪያን ቲምበር አለመኖር ምን ያህል አርሰናልን ጎድቶት እንደነበረ በግልጽ የታየበት ሲሆን ጁሪያን ቲምበር እንግዲህ በአርሰናል ቤት በአሁኑ ሰዓት አይነኬ ከሚባሉ ተጫዋቾች በብዙ ደጋፊዎች ከሚወደዱ እንደዚሁም የመስመር አጥቂዎችን በሜዳ ላይ አሉ እንደ እስኪባል ድረስ የሚያስረሳ ተጫዋች እንደሆነ ይታወቃል። ታዲያ ይህ ኔዘርላንዳዊ መንታ ወንድም እንዳለው እናውቃለን። ታዲያ ጁሪያን ቲምበር ዛሬ ለአርሰናል ደጋፊዎች እንደዚሁም ለአመራሮችና ለአርቴታ ወሳኝ የተባለ መልእክት ነው ያስተላለፈው። መልእክቱም ደግሞ ስለ ዝውውር መስኮቱ ነው። ታዲያ ጁሪያን ቲምበር ሲናገር ምንድነው ያለው? ዘንድሮ አርሰናል እጅግ ቢዚ የሆነ ወይም ደግሞ የተጨናነቀ የዝውውር መስኮት እንደሚያሳልፍ አስባለሁ። ምክንያቱም ባለፈው ዓመት ከተመለከታችሁ እጅግ በጣም በጉዳትና በቅጣት ምክንያት ተጫዋቾቻችንን አተን ተቀያሪ ወንበር ላይ አንድም ሰው እስከማይኖረን ድረስ ደርሰን ነበረም። እኛም ደክሞን ወይም ደግሞ በጉዳት ስንወጣ የሚቀየር ጥሩ ተጫዋች አልነበረንም። እጅግ በሚያሳዝን ሁኔታ አርሰናል ምንም አይነት ተጫዋች አልነበረውም ማለት እስከምንችል ድረስ በጣም ተጎድተን ነበረ። ይህም ደግሞ የቡድናችን ስኳድ ዴብዝ አለመኖሩ ወይም ደግሞ የቡድናችን ጥልቅ አለመሆንን የሚያስመለክት ነው። በእርግጠኝነት የአርሰናል አመራሮች ይህን ይረዳሉ ብዬ አስባለሁ። ስለዚህ በዚህ ክረምት ለመድፈኞቹ የዝውውር መስኮቱ ስራ የሚበዛበት እንደሚሆን አስባለሁ ሲል ተናግሯል። በእርግጥ ለአርሰናል ስራ የሚበዛበት ይሆናል። ባለፈው የውድድር ዓመት ብዙ ጉዳት ስለደረሰብን ብዙ ተጫዋቾችን ደግሞ በዘንድሮ የክረምት ዝውውር የምናገኝ ይመስለኛል ሲል እንግዲህ ጁሪያን ቲምበር በቀስ አድርጎ ለአርሰናል አመራሮች መልእክት ያስተላለፈበትን ንግግር ነው ያደረገው። እንደሚታወቀው አርሰናል በተለይም ባለፉት 3 ዓመታት ዋንጫ ያጣበት ዋነኛ ምክንያት ጉዳትም ቅጣትም ሳይሆን ዋነኛው ምክንያት የአርሰናል ስብስብ ጥልቀት ወይም ደግሞ ጥልቅ አለመሆኑ ነው። በማንቸስተር ሲቲ ቤት ብትሄዱ አንድ ተጫዋች ሲጎዳ ከተቀያሪ ወንበር ላይ ተነስተው የሚገቡ ተጫዋቾችን ስትመለከቱ እጅግ የሚያስደንቁ በብቃት የተሞሉ ሆነው እናገኛለን። ስለዚህ አሰልጣኝ ፔፕ ጋርዲዮላ የሆነ ተጫዋች ሲጎዳባቸው ከጀርባቸው ሌላ የሚተማመኑበት ተጫዋች አለ። ሌሎች ቡድኖችም ጋር ብንሄድ ተጫዋቾች በሚጎዱ ጊዜ ቡድናቸው ጥልቅ ስለሆነም ለሚጠቀሟቸው ተጫዋቾችን ያዘጋጃሉ ማለት ነው። ወደ አርሰናል ቤት ስንመጣ ግን ቡካዮ ሳካ ሲጎዳ በቡካዮ ሳካ በኩል ልምድ ያለው ሌላ ተጫዋች የለም። በማርቲኔሊ በኩል ስንመጣ ማርቲኔሊ ሲጎዳ ልክ ሌላ ልምድ ያለው ተጫዋች የለም። መሀል ላይ ብንመጣ ቶማስ ፓርቴ ወይም ደግሞ ዲክላን ራይስ እንደዚሁ ማርቲን ኦዲጋርድም ተጎድቶ ተመልክተናል። ስለዚህ እነዚህ ተጫዋቾች ሲጎዱ የሚተካቸው ሁነኛ የሆነ ተጫዋች የለም። ተከላካይም ላይ ስትመጡ አምና ጋብሪኤል ማጋሌስ ሲጎዳ እንግዲህ ጃኮብ ኪቪዮር ነበር የተካው። ምንም እንኳን ጃኮብ ኪቪዮር በመጨረሻ ድንቅ ብቃቱን ቢያሳይም አሁን ሳሊባ ቢጎዳ የሚተካው ሁነኛ የተባለ ተጫዋች የለም። ጁሪያን ቲምበር ሲጎዳ እንደነ ዚንቼንኮ ያሉ ተጫዋቾች ነው የሚገቡት። ታዲያ ይህ ለአርሰናል ትልቅ ዋንጫ የማጣት ክፍተት እንደሆነ ነው የሚገለጸው። ስለዚህ ጁሪያን ቲምበርም ለዚህ ነው አርሰናል በዘንድሮ የክረምት የዝውውር መስኮት ብዙ ተጫዋቾችን ያስፈርማል የሚል እምነት አለኝ። ስራ የሚበዛበት ክረምት መሆን አለበት፣ ምክንያቱም ስኳዳችንን ማስፋት አለብን ሲል ጁሪያን ቲምበር በግልጽ መልእክት ያስተላለፈው ማለት ነው። ታዲያ ወደ ዝውውር መስኮቱ ስንመጣ አርሰናል እንግዲህ ማርቲን ዙቢሜንዲን ካስፈረመ በኋላ አሁንም ከቶማስ ፓርቲ ጋር የመለየት እድሉ 90% እንደሆነ ነው የሚታመነው። ብዙዎቻችሁ የቶማስ ፓርቲ ጉዳይ እንዴት ነው እያላችሁ ጠይቃችሁ ነበር። አሁንም በቶማስ ፓርቲና በአርሰናል መካከል ትንንሽ ንግግሮች አሉ። ንግግሮች ሙሉ በሙሉ አልቆሙም። ነገር ግን የቶማስ ፓርቲ ወኪሎች አርሰናል ለቶማስ ፓርቲ ደሞዝ እንዲጨምር ይፈልጋሉ።
አርሰናል ደግሞ በበኩሉ የቶማስ ፓርቴን ጉዳትና የእድሜ መግፋት አንስተው ደሞዝ መጨመር አንፈልግም ሲሉ እንግዲህ ለወኪሎቻቸው እንደነገሯቸው ነው የተሰማው። ታዲያ አርሰናል ቶማስ ፓርቴን የሚያጣ ከሆነ የብሬንፎርዱን አማካኝ ክርስቲያን ኖርጋርድን እንግዲህ በአርሰናል ቤት ቶማስ ፓርቴን ይተካሉ ተብለው ከተያዙ አማካኞች መካከል አንዱ እንደሆነ ዘሚረር አስነብቧል። የ31 ዓመቱ ተጫዋች ከብሬንፎርድ ወይም ከንቦቹ ጋር ያለው ኮንትራት ሊጠናቀቅ 2 ዓመት ቢቀረውም መድፈኞቹ በዚህ ክረምት የቶማስ ፓርቴ ተተኪ አድርገው በተቀያሪ ወንበር እንዲቀመጥ የሚፈልጉት ይህ የ31 ዓመቱ ክርስቲያን ኖርጋርድ እንደሆነ ተሰምቷል ማለት ነው። በሌላም በኩል በነገራችን ላይ መድፈኞቹ ከሌስተር ሲቲው የአጥቂ አማካኝ ከቢላል ኤልካንሱን እንግዲህ ይህ አልጄሪያዊ ተጫዋች ብዙዎቻችሁ ታውቁታላችሁ። ቢላል ኤልካንሱስ ከወኪሎቹ ጋር እንግዲህ መድፈኞቹ ከስምምነት እንደደረሱ አፍሪካን ፉት አስነብቧል። ታዲያ አርሰናሎች ይህንን የአጥቂ አማካኝ እንደ ተቀያሪ ተጫዋች አስበው ወደ መድፉ ቤት ለማምጣት አስበዋል። ወደ ቶማስ ፓርቴ ጉዳይ ስንመለስ እንዳልኳችሁ ይህ የብሬንፎርዱ ተጫዋች እንዲመጣ አርቴታ ይፈልጋሉ። በሌላ በኩል ደግሞ የሲቪያው ተጫዋች አጉሜ እንግዲህ ወደ አርሰናል መጥቶ የቶማስ ፓርቴ ተተኪ እንዲሆን ይፈልጋሉ። ይህ የሲቪያው ዲፌንሲቭ ሚድፊልደር በነገራችን ላይ በጣም የተዋጣለት ጥቁር ተጫዋች ነው። በጣም በሲቪያ ቤት የሚወደድ እንደዚሁም በስፔን ላ ሊጋ አሉ ከሚባሉ የተከላካይ አማካኝ ተጫዋቾች አንዱ ነው። ስለዚህ ይህ ተጫዋች ለቶማስ ፓርቴ ምትክ ሆኖ ልክ የማርቲን ዙቤሜንዲ ተቀያሪ ሆኖ ልክ ፓርቴና ጀርጊኒዮ እንደሚያደርጉት ፓርቴ ሳይኖር ሲቀር ጀርጊኒዮ እንደሚገባው ዙቤሜንዲ ይሰለፋል። ታዲያ ዙቤሜንዲ በማይኖርበት ጨዋታ ይህ የብሬንፎርዱ ኖርጋርድ ወይም ደግሞ ይህ የሴቪያው አጉሜ እየተቀየሩ እንዲገቡ ነው አርቴታ ምክረ ሀሳባቸውን ያቀረቡት ማለት ነው። በሌላ በኩል አሁንም አርቴታ የሮድሪጎን ጉዳይ የሪያል ማድሪዱን ሮድሪጎን ጉዳይ በጥልቀት እና በቅርብ እየተከታተሉ እንደሆነ ተሰምቷል። ሮድሪጎ በሪያል ማድሪድ ቤት ያለው ቆይታ እስካሁን ድረስ አልተረጋገጠም። ምንም እንኳን የስፔን ሚዲያዎች እንደዚሁም ደግሞ ፋብሪዚዮ ሮማኖን ጨምሮ ሮድሪጎ በሪያል ማድሪድ ቤት ለመቆየት ወስኗል እያሉ ቢሰሙም ነገር ግን አርቴታ አሁንም በዚህ ዝውውር ተስፋ አልቆረጡም። ስለዚህ ሮድሪጎን በቅርበት እየተከታተሉት እንደሆነ ነው የሚሰማው። ሌላ አስገራሚ መረጃ ልንገራችሁ። ይህ አስገራሚ መረጃ ምንድነው? አርሰናል በድጋሚ ወደ ቪክተር ዩክሬሽ ዝውውር ፊቱን ሊያዞር እንደሆነ ተሰምቷል። እንደምታውቁት አርሰናል ቅድሚያ የሚሰጠው ለአርቢ ሌፕዚንጉ ቤንጃሚን ሼሽኮ እንደሆነ በተደጋጋሚ ተነግሯል። ሁሉም የሚያውቀው ጉዳይ ነው። ነገር ግን ቤንጃሚን ሼሽኮ የደሞዙ ጥያቄ እጅግ ከፍተኛ እንደሆነ ተሰምቷል። ታዲያ በዚህ ምክንያት አርሰናል ትኩረታቸውን ዳግም ወደ ስፖርቲንግ ሊዝበኑ ተጫዋች ቪክተር ዩክሬሽ ለማድረግ እየተዘጋጁ እንደሆነ ዘሰን ያስነበበው። ዘሰን እንግዲህ ታማኝ ከሚባሉ የምዕራቡ ዓለም ሚዲያዎች አንዱ ነው። ታዲያ ዘሰን እንዳስነበበው ከሆነም አርሰናል ቤንጃሚን ሼሽኮን ይፈልጋል። ነገር ግን ቤንጃሚን ሼሽኮ ደግሞ የሚያቀርበው ወይም የጠየቀው ሳምንታዊ ደሞዝ እጅግ በጣም ውድ እንደሆነባቸው መድፈኞቹ ተናግረዋል። እንደምታውቁት አርሰናል ልክ እንደ ሊቨርፑል እና እንደ ሌሎች ቡድኖች ዝም ብሎ አውጥቶ የሚከፍል ቡድን አይደለም። ለገንዘብ በጣም የሚጨነቅ ቡድን ነው። እንደ ማንቸስተር ሲቲ እንደ ሊቨርፑል ያሉ ቡድኖች እንደምታውቁት ከፍተኛ ገንዘብ በማውጣት ተጫዋቾችን ያመጣሉ። አርሰናል ግን የተጫዋች ደሞዝ ለማስቀነስ ከፍተኛ ጥረት ያደርጋል። ይህ በነገራችን ላይ አርሰናልን ክፉኛ ከሚጎዱት የአመራሮቹ አካሄድ አንዱ ነው። ብዙ ጊዜ በቬንገርም ጊዜ እንደዚሁም አሁንም በአርቴታ ጊዜ የቀጠለው ይህ አካሄድ አርሰናልን ክፉኛ እየጎዳ የሚገኘው የዝውውር ፖሊሲ ነው። ምክንያቱም አርሰናል በአሁኑ ሰዓት በጣም በአውሮፓ ከሚገኙ ትልቅ ቡድኖች አንዱ ነው። ብዙ ተጫዋቾች ወደዚህ ክለብ መምጣት ይፈልጋሉ። ለዋንጫ እጅግ የቀረበ ቡድን ነው። ነገር ግን ለተጫዋቾች ገንዘብ ማውጣት አለመፈለጉ ብዙዎችን ያስቆጫልም ያናዳልም። ታዲያ ቤንጃሚን ሼሽኮ የጠየቀው ደሞዝ ከፍተኛ ስለሆነበት ወደ ቪክተር ዩክሬሽ ዝውውር አይኑን ለማዞር እያሰበ ነው ተብሏል። ነገር ግን አሁንም ከአርሰናል ቤት የሚወጡ መረጃዎች ሙሉ በሙሉ አስተማማኝ እየሆኑ አይደለም። በተለይ በአጥቂ ጉዳይ ላይ እንደምታውቁት አምናም አርሰናል አይዛክን ላይ ያስፈርም ነው ተብሎ በስተመጨረሻ ቤንጃሚን ሼሽኮም ተብሎ ባለቀ ሰዓት እንግዲህ ከቼልሲ ራሂም ስተርሊንግን አምጥቶ ብዙዎችን እንዳስቆጨ እናስታውሳለን። ራሂም ስተርሊንግ ወደ አርሰናል ቤት መጥቶ በተቀያሪ ወንበር ላይ እንቅልፉን ከመተኛት ውጪ የፈየደው ምንም ነገር እንደሌለም ብዙዎቻችን የምናውቀው ጉዳይ ነው። ስለዚህ መድፈኞቹ ይህንን ስህተት እንዳይደግሙ ብዙዎቻችሁ ኮመንትም ላይ ስትጽፉልኝ ነበርም። በነገራችን ላይ እዚህ ያሉ ደጋፊዎች ብቻ ሳይሆኑ እዛው እንግሊዝም የሚገኙ ዓለም ላይ የሚገኙ የአርሰናል ደጋፊዎች በአርሰናል የዝውውር ፖሊሲ ሁልጊዜ
እንደተቆጩና እንደተናገሩ ነው እና አርሰናል ይህንን ሊደግም ነው ወይ የሚለው የብዙዎች ጥያቄ ነው። በተለይም አርሰናል ለቤንጃሚን ሼሽኮ የትኛውንም ገንዘብ ከፍሎ ቢያመጣ ተጫዋቹ ከአርሰናል ጨዋታ ጋር እጅግ የሚጣጣም ነው። ሊንካፑ የቁመቱ ዘለግ ማለት ቦክስና አውት ኦፍ ቦክስ የሚጫወተው ጨዋታ ለሚኬል አርቴታ ቡድን ሁነኛ ተጫዋች በመሆኑ አርሰናል የትኛውንም ገንዘብ አውጥቶ ይህን ተጫዋች ቢያመጣ እንደማይቆጭና እንደማይጎዳ ግልጽ ነው። ነገር ግን መድፈኞቹ በገንዘብ ምክንያት አሁንም ሼሽኮን ሊተው እንደሚችሉ ዘሰን ፍንጭ ሰጥቷል። መድፈኞቹ ይተውታል ወይስ ጁሪየን ቲምበር እንዳለው አርሰናሎች ሁነኛ ዝውውር መስኮትን አሳልፈው ወሳኝ ተጫዋቾችን ያመጣሉ የሚለው የብዙዎች ጥያቄ ነው። ምክንያቱም አርሰናል ላለፉት 3 ዓመታት በፕሪሚየር ሊግ ሁለተኛ የወጣ ቡድን ነው። አምና በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የደረሰ ቡድን ነው። ለጥቂት በፓሪስ ሰን ጀርሜን ፍጻሜ ከመድረስ የተገታ ቡድን ነው። ይህንን ስንመለከት የአርሰናል ደጋፊ በቀጣይ የሚፈልገው ዋንጫና ዋንጫ ብቻ ስለሆነ መድፈኞቹ ይህንን ዝውውር በከፍተኛ ሁኔታ ሊጠቀሙበት እንደሚገባ ነው ጁሪየን ቲምበር ያሳሰበው። በሌላ በኩል የመድፈኞቹ የመሃል ሜዳው ሞተር ኦዴጋርድ በጋብቻ ከሚስቱ ጋር በኖርዌይ ተጣምሯል። በዚህ ጋብቻ ላይ እንግዲህ ቡካዮ ሳካ፣ ካይ ሃቨርትስ እንደዚሁም ሌሎች የመድፉ ተጫዋቾች ኖርዌይ ድረስ ተጉዘው ሚዜ ሆነው አጅበው ኖርዌይ ውስጥ እንግዲህ ኦዴጋርድ ትዳሩን እንዲመሰርት አድርገዋል። ይህም እንግዲህ ለማርቲን ኦዴጋርድ የአይምሮ ረፍት ይሰጠዋል። ከረጅም ጊዜ ፍቅረኛው ጋር ትዳር መመስረቱ ማርቲን ኦዴጋርድ በቀጣይ ዓመት ወደ ብቃቱ ሊመለስ ሊረዳው እንደሚችል ብዙዎች እየጠቆሙ ይገኛሉ። ወደ ሌሎች ዝውውር መረጃዎች ስናቀና ማንቸስተር ዩናይትድ የብሬንፎርዱን የፊት መስመር ተጫዋች ብራያን ምቤሞን ለማስፈረም 63 ሚሊዮን ዩሮ አቅርበዋል። ተጫዋቹ ጋር ከስምምነት ደርሰዋል። የሚጠበቀው የብሬንፎርድ ውሳኔ ብቻ እንደሆነ ነው የተሰማው። በሌላ በኩል ናፖሊዎች የማንቸስተር ዩናይትድን ተጫዋች ጄደን ሳንቾን ለማስፈረም ንግግር አድርገዋል። ሳንቾም ወደ ናፖሊ መሄድ እንደሚፈልግ ነው የተሰማው። ናፖሊዎች በሌላ በኩል ሌላኛው የዩናይትድ የፊት መስመር ተጫዋች ራስመስ ሆይሉንድን ለማስፈረም ይፈልጋሉ። ነገር ግን ቅድሚያ የሚሰጡት ለሊቨርፑሉ አጥቂ ዳርዊን ኑኔዝ እንደሆነም ተሰምቷል ማለት ነው። በሌሎች መረጃዎች የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ ከላሚን ያማል ጋር በባርሴሎና መጫወት እንደሚፈልግ ቢናገርም ባርሴሎና ግን ኒኮ ዊሊያምስን ማግኘቱን ተከትሎ ይህንን ተጫዋች ያስፈርማሉ ተብሎ አይጠበቅም። ስለዚህ በቀጣይ ዓመት ማርከስ ራሽፎርድ በዚሁ በማንቸስተር ዩናይትድ ቤት ሊቆይ እንደሚችል ነው የተሰማው ማለት ነው። በሌላ በኩል እንግዲህ ባርሴሎና ኒኮ ዊሊያምስን ለማስፈረም ከስምምነት ደርሰዋል። በዝውውሩ ከፍተኛ እንቅስቃሴ እያደረገ የሚገኘው ሊቨርፑል የፍራንክፈርቱን በዩናይትድ እና በቼልሲ የሚፈለገውን የፊት ለፊት መስመር አጥቂ ሁጎ ኢኪቲኬ ለማስፈረም እያሰበ እንደሆነ ተሰምቷል። በነገራችን ላይ ሁጎ ኢኪቲኬ እጅግ ወሳኝ በአሁኑ ሰዓት ዓለማችን ላይ ከሚገኙ ጥራት ያላቸው አጥቂዎች ከቀዳሚዎቹ ተርታ የሚሰለፍ ነው። ዩናይትድ በጥብቅ ይፈልገዋል። የምዕራብ ለንደኑም ቼልሲ ይህንን አጥቂ ለማስፈረም በጥብቅ ይፈልጋል። ሁጎ ኢኪቲኬ የተጠየቀበት የ100 ሚሊዮን ዩሮ የናዘዋውረ ጥያቄ ውድ መሆኑን እንግዲህ ብዙ ቡድኖች ያምናሉ። ለዚህም ዝውውሩ ተጓቷል። ነገር ግን የመርሲሳይዱ ክለብ ሊቨርፑል የቪርዝን እና የሌሎች ተጫዋቾችን ዝውውር ከጨረሱ በኋላ ዳርዊን ኑኔዝ በዘንድሮ ክረምት ዝውውር ሊቨርፑልን ስለሚለቅ ፊታቸውን ወደዚህ አጥቂ ሁጎ ኢኪቲኬ እንዳዞሩ ነው የተሰማው ማለት ነው። ውድ አድማጭ ተመልካቾች የዕለቱን ወሳኝ ስፖርታዊ ጥንቅር ነገርኳችሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለመስማት ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በሌላ መረጃ በሌላ ወሳኝ ጥንቅር ደግሞ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።